እንግዲህ የጤና ባለሙያዎችም ችግር ላይ ናቸው፣ መምህራንም ችግር ላይ ናቸው። ሁሉም የህብረተሰብ ክፍል በአሁኑ ሰዓት ትልቅ ችግር ላይ እንዳለ የምንሰማው ነገር ነው። የምንሰማው ብቻ ሳይሆን በአይን የሚታይ ግዙፍ ችግር ነው። ስለዚህ የጋራ ችግር አለና በጋራ መነሳት ደግሞ ያው መቼም የሚተውት ጉዳይ አይደለም። ተፈርቶ የት ሊደረስ ነው? መጨረሻ ላይ ማመጽ ነው። ወደዛ ሜዱ የማይቀር ነው። አሁን አብይ አህመድ እየገፋ ህዝቡን ወደዛ ውሳኔ ላይ ያደረሰው እንዳለም ግልጽ የሆነ ጉዳይ ነው። ገለታ ወደ ሌላው ርዕሰ ጉዳይ እንሂድ። ባጭሩ እናንሳው። ይሄንንም ዶክተር ለታ ተስፋዬ የህዝብ ተወካዮች ምክር ቤት አባል፣ የአብይ አህመድ አማካሪ፣ የቀድሞ የደምቢዶሎ ዩኒቨርሲቲ ፕሬዚዳንት የነበሩ እዚህ ዋሽንግተን ዲሲ አቅራቢያኛ ባለንበት ከተማ ማለት ነው ሆቴል ውስጥ ሞተው መገኘታቸውን የሚገልጽ ዜና ወጥቷል። ይህንን በተመለከተ የደምቢዶሎ ዩኒቨርሲቲም የሀዘን መግለጫ አውጥቷል። ሞቶ ተገኙ ነው የተባለው። እኔ በግሌ ባገኘሁት መረጃ ኤምባሲ አካባቢ እንደዚሁ ባሉ የመረጃ ምንጮች እንዳጣራ ነው ከሆነ ዶክተር ለታ ተስፋዬ ከሌሎች የብልጽግና ባለስልጣናት ጋር በዚህ የሉካም ቡድን መጥቶ ነበር። ባለፈው ቅዳሜ የቤቶች ኤጀንሲ እንደዚሁ ኃላፊን ጨምሮ ሌሎች ባለስልጣናት ወደ አሜሪካ መጥተው ነበር። ከዛ ሉካም ቡድን ጋር ነው እሳቸውም ወደዚህ የመጡት። እንግዲህ ከአንድ ቀን በፊት ነው አብረው ውለው እሳቸውም ወደ ቤታቸው ነው የሄዱት። እዚህ ክሪስታል ሲቲ በሚባል ቦታ ላይ ነው ሆቴል የያዙት። እዛ ሄደው ሌሊቱን እንግዲህ ሞተው መገኘታቸው ነው የተሰማው። ፖሊስ ማጣራት አድርጎ ይሁን ወይ የተገኘ መረጃ የሚታወቅ ነገር የለም። አስክሬን በአሁን ሰዓት ለኤምባሲው ዋሽንግተን ዲሲ ለሚገኘው የኢትዮጵያ ኤምባሲ ማለት ነው ተሰጥቶ ወደ ሀገር ቤት የአስክሬን ሽኝት እንደሚከናወን ነው እየሰማ ነው። ዶክተር ለታ ተስፋዬ በእድሜ በጣም ትንሽ ናቸው በእድሜያቸው። ነገር ግን በታሪካቸው ብዙ ነገር ነው የሚጠቀሰው፣ በግራም በቀኝም ማለት ነው። መልካም ነገራቸውም ብዙ እንደሆነ ነው የህይወት ታሪካቸው የሚያሳየው። በዚህ እድሜያቸው 3ኛ የፒኤችዲ የዶክተሬት ዲግሪ እየሰሩ እንዳለም ነው የተገለጸው። በደምቢዶሎ የዩኒቨርሲቲ ፕሬዝዳንትነት 5 ዓመት አገልግለዋል። በዛ ታስታውስ እንደሆነ ወደ 300 ሚሊዮን ብር ሙስና ተፈጽሟል በሚል ክስ ሊቀርብባቸው ከነበሩ ሰዎች መሃል አንዱ እሳቸው ናቸው። በፓርላማ አባልነታቸው ያለመከሰስ መብታቸው ተነስቶ ክስ እንዲቀርብባቸውም ነበረ ሂደቱ። ነገር ግን አብይ አህመድ ያ ሂደት እንዲቋረጥ አድርጎ ወደ አዲስ አበባ እንዲመጡ እዛም በሳይንስና ቴክኖሎጂ አሁን ስሙን ቀይሯል፣ በዛ ሚኒስትር ዴኤታ ሆነው እንዲሰሩ አድርጓቸዋል። በኋላም ወደ ጠቅላይ ሚኒስትር ቢሮ በመወሰድም አማካሪ የቴክኖሎጂ ጉዳዮች አማካሪ በማድረግ ነው እንግዲህ ህይወታቸው እስካለፈበት ጊዜ ድረስ ሲያገለግሉ የነበሩት። በህዝብ ተወካዮች ምክር ቤት የፓርላማ አባል ናቸው። የሞታቸው መንስኤ የሚታወቅ ነገር የለም። ምናልባት ይህ ፕሮግራም እየተላለፈ እያለ አስክሬናቸው ወደ ኢትዮጵያ ሊላክ የሚችልበት ሁኔታ እንዳለን የሰማ ነው። ገለታው እንግዲህ ለሟች ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ነው የምንመኘው። ይሄ ድንገተኛ ህልፈት ነው። እስካሁን መንስኤው አልታወቀም። በኤምባሲውም ሆነ በፖሊስ በኩል የተገለጸ ነገር የለም። ገለታው በጠዋት ስነሳ የህይወት ዜና ይሄ ነው። እኔ ሰውየውን በኋላ ነው ትዝ ያለኝ የዩኒቨርሲቲ ፕሬዚዳንት በነበር፣ በተለይ ከዚህ ከሙስናው ጋር በተያያዘ ስማቸው በጣም ሲነሳ እንደነበር በኋላ ነው ትዝ ያለኝ። እንግዲህ እንዳልከው እንደ ባህላችን ነፍስ ይማር እንላለን። ፖሊስ እዚህ ሀገር ያጣራል፣ ቴክኖሎጂው አለ፣ ሁሉ ነገር አለና ያጣራል። የሞታቸው መንስኤ ምን እንደሆነ ሊጣራ ይችላል። እኔ ይሄንን ነው እንግዲህ ማለት የምችለው መሰለኝ። ገለታው ሌላው መረጃ የምናነሳው ጉዳይ የሰሞኑን አዲስ አበባ ቀልጣ ነበረ። ከፍተኛ የሆነ ግርግር ያየንበት፣ ምናልባትም ብዙዎች በተለያየ መነጽር በእድሜ ደረጃም ተከፋፍለው ጉዳዩን በመመልከት የራሳቸውን አስተያየት የሰጡበት አጋጣሚ ሆኖ አልፏል። እኔ በግልም የተሰማኝን በማህበራዊ ሚዲያ በኩል በራሴ ገጽ ላይ ስሜቴን አካፍያለሁ፣ አጋርቻለሁ። ሁኔታው በጣም ያስደነግጣል። በግሌ እንዳየሁት ብዙዎችም ሲጽፉ አይቻለሁ። ምናልባት ከእድሜ ጋር ተያይዞ ልጁም የተባለው ይሄ አይሾ ስፒድ የሚባል አሜሪካዊ የዩቲዩበር ነው። የስትሪሚንግ በቀጥታ በማሰራጨት ከፍተኛ ተመልካች በዓለም ዙሪያ ብዙ ተመልካች ያለው ዝናን ያተረፈ እድሜው 20 ነው ገና። በዚህ እድሜው
በጣም የሀብት ጋራ ላይ የወጣ ከፍተኛ ተከፋይ የሆነ ምንድነው የኦንላይን ሚዲያ ኮንተንት አቅራቢ ነው። ይዘቶችን የተለያዩ ይዘቶችን በማቅረብ የሚታወቅ ነው። ኢትዮጵያ በመጣ ጊዜ የነበረው ሽርጉድና ግርግር ግን በተለየ ሁኔታ ነው የተመለከትኩት። የመንግስት ባለስልጣናትም ይህንን እንደ መልካም አጋጣሚ ተጠቅመው አቀባበል ከማድረግ አንስቶ የኢትዮጵያ ቴሌኮሙኒኬሽንም በኋላ ላይ እንደሰማሁት ከሆነ እዛ ላይቭ ስትሪም ሲያደርግ ሲያሰራጭ የኢንተርኔት ችግር እንዳይገጥመው የኢትዮ ቴሌኮምም አስተዋጽኦ አድርጓል የሚልም ነገር ሰምቻለሁ። ነገር ግን ልጁ በራሱ ቴክኖሎጂ ታጥቆ የሚሄድ በመሆኑ በየትኛውም ሀገር የኢንተርኔት መቆራረጥ እንዳይገጥመው ያንን ቴክኖሎጂ ያስገባና ይዞት የሚዞር በመሆኑ ከዛ ጋር በተያያዘ የኢትዮ ቴሌኮም አስተዋጽኦ ምን እንደሆነ በግልጽ ልንረዳ አልቻልንም። ለማንኛውም እሱ እንዳለ ሆኖ እንዴት አየው ግርግሩን? በተለይ ኢትዮጵያ ውስጥ ከጊዜ ወደ ጊዜ እየጨመረ የመጣው ይሄ የቲክቶክ ቤተሰብ እየሰፋ መምጣቱ፣ ወጣቱ ሙሉ በሙሉ ጓዙን ጠቅልሎ ወደ ቲክቶክ ውስጥ መግባቱና ቀላል ማይባልም ገቢ እያገኙ ነው። መንግስትም ይህንን አይቶ ከነዚህ ቲክቶከሮች ላይ ግብር ሰበስባለሁ ብሎ መመሪያ አውጥቷል። ለማንኛውም ያየውን ነገር ምን ስሜት ሰጠ? በዛ ደረጃ ኢትዮጵያ ቤተክርስቲያን ገብቶ እንደዛ ሲዘል የነበረበት ሁኔታ በተለያየ መንገድ ከኢትዮጵያ ባህል እሴት ጋር ፍጹም ተቃራኒ በሆኑ ትዕይንቶች ነው እንግዲህ ነገሮች ሲታዩ የነበሩትና እንዴት አየው? እንዴት ታዘብከው? ምናልባት ብዙ ከዚህም በመልካም ጎን የተመለከቱትንም በዚህ አጋጣሚ ማንሳት ይገባናል። እንግዲህ ወጣቱ የራሱ ዓለም ላይ ነው ያለው። በተለይ እነዚህ ቲኔጀርስ የምንላቸው ልጆች የራሳቸው ዓለም ላይ ነው ያሉትና ይሄ ቲክቶክ እዚህ ሀገር እንደምታውቀው ትልቅ የፖለቲካ እንትን ሆኗል፣ ዲቤት ሆኗል። እንደውም ቲክቶክ እንዘጋለን ብለው ነበር እኮ አንድ ጊዜ አሜሪካ ውስጥ ከባድ የፖለቲካ ኢሹ ሆኗል እዚህ ሀገር። ለምንድነው ሳይንቲስቶችም ሲያጠኑ አይምሮንም እንትን እያደረገ ነው ያለው፣ እየጎዳ ነው ያለው። ይሄ ቁርጥራጭ ኢንፎርሜሽን ቁርጥራጮችን ብቻ እንድናይ የሚያደርግ ስለሆነ ጥሩ አይደለም ለወጣቶቹም እና የሆነ ገደብ ሊበጅለት ይገባል እያሉ ነው። የፖለቲካ ጥያቄ ሆኗል እዚያም ሀገር ማለት ነው። እሱ አንድ ነገር ነው። እሱ ነው ኢትዮጵያ ውስጥ ይሄን ማሰብ መቻል አለብን። ወደፊት ውስጥ ምንድነው የሚሆነው? ይሄ ልጅ እንዳልከው አይሾው ስፒድ የሚባለው እንግዲህ እዚህ አሜሪካ ሀገር ውስጥ የሚታወቀው በተለይ በቲኔጀርስ አካባቢ ከ13 ዓመት ጀምሮ ያሉት እሱ እድሜ ድረስ እስካሉት ድረስ ይታወቃሉ። እነሱ ናቸው የሚያዩት። ያው እናንተ መቼም አንዳይም እኛም ሌላም በእኛ እድሜ ያለው አሜሪካዊም ልጆች ናቸው የሚያዩት። ስለዚህ ምንድነው ኢንተርቴይንመንት ነው የሚሰራው፣ ማዝናናት ነው ልጆችን። እንግዲህ ልጆች ሲዘል ሲያዩት ኤነርጂ አለው ልጁ አይተው እንደሆነ በቃ ማንኛውኑ ነገር እኮ ምግብ ሲበላ ሬስቶራንት ገብቶ ያን ሬስቶራንት የሚያስታውቀው አንድ ጊዜ አግበስብሶ በመብላት ልጆች ይስቃሉ። ያን ሲያዩ አይኑን ያጉረጠርጣል፣ ደግሞ አንዳንድ ጊዜ ድምጹን ይቀይራል እና ይሄ ያዝናናቸዋል ልጆቹን ማለት ነው። ብዙ ወደ 50 ሺህ ነው ስንት እንትን ያለው ሰብስክራይበር እና ይሄ ልጅ እንግዲህ ወደ አፍሪካ 50 ሚሊዮን ነው 50 ሚሊዮን ሰብስክራይበር 50 ታንክ ዩ ሶ ማች መሳይ 50 ሚሊዮን ማለት በጣም ብዙ እኮ ነው እና ያን ያህል ተጽዕኖ አለው። ወጣቱ ይወደዋል። የኢትዮጵያ ልጆች በዚያ እድሜ ውስጥ ያሉትን ቢወዱት ልክ ነው፣ ይዝናኑ ልጆቹ፣ ደስ ይላል። እኛ ኢትዮጵያን በመሄዱ በጣም ደስተኛ ነኝ በማየቱ ማለት ነው። ይዝናኑበት ልጆች ስላሉ የሚወዱት ልጆች አሉና ጥሩ። የኢትዮጵያ ቴሌኮሙኒኬሽንም ለዚህ ጥንቃቄ ማድረጉ እኔ ጥሩ ነው ባይ ነኝ። መጥፎ ነው ብያ ላይ እሱ እዛ ባሻገር ግን እንደዚህ አይነት ልጆች አሁን ኤንተርቴይንመንት ነው ይሄ ልጅ የሚሰራው፣ ማዝናናት ነው፣ ቀልድ ነው፣ መቦረቅ ነው። አንድ ነገር ስታሳየው ዘሎ ነው የሚያሳይህ እና የት ነው የምንወስደው የሚለው ነገር እኮ ይሄንን ማሰብ ያስፈልጋል። አሁን አንዳንድ ያየኋቸው ነገሮች በጣም ከቤተክርስቲያኑ ጀምሮ ቤተክርስቲያን ውስጥ ከተደረገው ጀምሮ በጣም የሚያሳዝን ነገር ነው። ይሄ ጠቀመን? አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዓለም እንድትታወቅ አደረገ በዛ ቲክቶክ ውስጥ ወይስ ምን ተፈጠረ መሰለህ? መጀመሪያ ሳይገለጽም ወይ ቤተክርስቲያን ነው። ቤተክርስቲያን ውስጥ መዝለል አይቻልም። ልጁ እንደሚዘል እኮ የታወቀው እኮ። ምክንያቱም የሱ እንትን ይሄ ጀስቸር ነው በቃ መዝለል በአካል ስለሆነ የሚገልጸው በዛ ነው የተወዳጅነትም ያገኘው። ሪአክሽኑ በዛ ነው፣ ኃይለኛ ነው፣ ኤነርጂ አለው በሚል ወጣቱ የወደደው። ቤተክርስቲያን ውስጥ እንደዛ አይደረግም። ነጠላ ብጤት አላርግ እና የመስገድ እንትን አለ። እንደዛ ተደርጎ ነው የሚገባው። አንድ ነው። ሁለተኛው ኢንተርቴይንመንት ቤተክርስቲያን ውስጥ ሲያስፈልጋል ወይ? ቤተክርስቲያን ትመረጣለች ወይ? አንድ የምትታይ ቦታ። አሁን ቄሶቹ ምንድነው መስቀል ይዘው ምን ይዘው ወጥተው ተሰልፈው
ምንድነው ይሄ አዝናኝ የሆነው ልጅ መጥቷልና ቤተክርስቲያን ውስጥ ያዝናና የሚል ነገር እንዴት ይደረጋል? መሳይ እኮ በጣም እኮ የተሳከረ ዘመን ላይ ነው ያለው። በጣም የተሳከረ ዘመን ላይ ቢዮንሴ ነው የመጣችው። ባለፈው ስናወራ ነበር አንድ ጊዜ መጣ ተብሎ ቤተክርስቲያን ያን ሁሉ አቀባበል አደረገች ሲባል ምንድነው የነካት ቤተክርስቲያኒቱ? ልትመክራቸው የሚገቡ ሰዎች እንደዚህ አይነት ውስጥ ስትገባ እሴታችን ተነካ ብሎ ብዙ ሰው ይጎዳልና እንዲያም ቤተክርስቲያን በዚህ ልጅ በዚህ ሾው አልተጠቀመችም ማለት ነው። እንግዲህ ወጣቱም ሲያይ ሌላ ዓለም ያለው ወጣት ሲያይ መዝለያ ነው ያረጋት ቤተክርስቲያን። እሴቷንም አላሳየችም። አንዱ ይሄ ነው። ሌላው በጣም ያየሁት አንደኛው ነገር መሳይ ምንድነው ይሄን የቅንብር ችግር። ለምሳሌ የኦሮሚያ ይሄ የሚለበሰው እንትን አለ አይደለም የዝንጀሮ ጎፈር እንግሊዘኛ የሚችል ሰው አሳይቶ ልጁ በጣም ፈጣን ነው። ያው ስፒድ ሾው ነው እንግዲህ በጣም ፈጣን ነውና በዛ ፈጣን እንቅስቃሴ ውስጥ ይሄ የኦሮሚያ ዳንስ ምን እንደሚመስል ቶሎ የሚገልጽ ሰው አብሮት መኖር ነበረበት እና ልጁ እንግሊዘኛ አይችልም። ሲያስተዋውቅ ነበር የሚናገረው ሌላ ነው። ያንን ቁርጥ አድርገው አውጥተው መቀለጃም ያደረጉበት ሁኔታ ነው ያለው አንዳንድ ሰዎች። እነዚህ የቅንብር ችግር በጣም የጎደለው ነው። መርካቶ ሄዶ የሀበሻ ልብስ ዋጋ ሲጠይቅ ልጅቱ ገንዘብ ፈልጋለች እና ያው ለውጭ ሀገር ሰው አንዳንድ ጊዜ ገንዘብ ሲጨምር የለም መክሮ ስማችንም እንዳይሳጣ ማድረግ ሲቻል ዝም ብላ ተቆልልበታለች እና የማይገባ ገንዘብ ስታደርግ ሌሎች ደግሞ በአማርኛ ያወራሉ። ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንደዚህ? ይሄ ሾው ተላልፏል እና በጣም ብዙ ሚሊዮን ሰው አይቶታል። ይሄ ስለ ንግዳችን ይጠቀማል ወይ? እንደዚህ አይነቱን ነገር ነው የምናሳየው እና የቅንብር ችግር እንደዚህ አይነት ሰው ሲመጣ የሚታዩ ቦታዎችን የመምረጥ የሚያነጋግሩ ሰዎችን የመምረጥ ጥሩ ኢሜጅ ኢትዮጵያ ይኖራት ዘንድ የሚለው ነገር አስፈላጊ ነበርና በጣም ቅጣም ባሉ የጠፋበት ሆኖ ነው ያየሁት። ከዛ ባሻገር ግን እኔ እንደው በዚህ በቲክቶክ ዘመን ልጆቻችንንም ህብረተሰባችንንም የመጠበቅ ስራ ቴክኖሎጂው ይዞት የመጣው ጥሩ ነገር እንዳለ ሆኖ ቅድም ስትል ነበር መሳይ ልኬት የማበጀት ነገር በአግባብ በሞራል የማሳደግ ነገር በጣም ያስፈልገናል። በጣም ሴቶቻችንን መጠበቅ አለብን የሚለው ነገር አስፈላጊ መልእክት ይመስለኛል።